ኦሮቦ ከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነን ስንነጋገር ከቶ እነማን ሰማ? እነማን ነበሩ? ከቶ እነማን ሰማ? እነማን ነበሩ? ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽና እንዲያላችሁ እሙኝላችኋል። በስቴስ ከሁሉ ወዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ በትህትና አጓብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ መጣን። ሱፐር ዜና ኢራን በወዳጇ ሀገር ላይ እሳት አዝንባለች። እንግዲህ የኢራን ወዳጅ ሀገር ጓደኛና ጎረቤት የነበረችው ኦማን ነች። ኦማን እንግዲህ በዚህ ጦርነት ውስጥ በአደራዳሪነት በአስታራቂነት በጥሩ ሁኔታ ስትንቀሳቀስ የነበረችና ከተሞቿ ንብረቶቿ ከመውደም የታደገች ከየትኛውም አገር ገለልተኛ ሆና ለመቆየት የሞከረች ቢሆንም ሰሞኑን ግን ኦማን ኮሪደር በሚል ከአውሮፓኖችና ከአሜሪካኖች ጋር አላስፈላጊ መሞዳሞድና መሞጣሞጥ ውስጥ በመግባቷ ምክንያት በትናንትናው ዕለት የኢራን እሳት ውርጅብኝ ኦማን ላይ ሲዘንብ አድሯል። እንደምታውቁት እንግዲህ ኳታርና ኦማን በዚህ የጦርነት ወቅት ውስጥ እንደ አደራዳሪም እንደ አቀራራቢም ሆኖ እየሰሩ ነው። ኳታር ማታ ማታ በኢራን ትቀጠቀጣለች፣ ቀን ቀን ደግሞ ኢራንን ታደራድራለች። ኢራን ደግሞ ኦማንን ሮቦ ከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ይሄ ሆርሙዝ ሰርጥ የኔና ያንቺ ነው፣ አብረን እንስራ፣ አብረን እንብላ፣ አታለቅልቂ። እንደሌላ ባህረ ሰላጤ አገሮች ከአውሮፓና ከአሜሪካ የምታለቆልቂ ከሆነ አናችን ሁለት አሰንጥቃ አርቦች ተቆመች ሲባል ኦማን አይ የኢራን ኮሪዶር መስመር እንዳለው የኦማንም ኮሪዶር አለ ብላ ፊት ስትል ሲጥና ያደረጋቻ ለሊቶን እንደዚህ ያለ ቀልድ የለም። አሁን ኦማኖቹ ከአሜሪካ ጋር ተሞዳምደው ሌላ አቅጣጫ ለመያዝና ኢራንን ወደ ወፈፌነት ቀይሮ ወደ አላስፈላጊ ግጭት ውስጥ ለመግባት ከሚደረገው ጥረት ውስጥ አንደኛው የኦማን አካሄድ ነው። ኦማን ሰሞኑ የኔ ኮሪደር አለ፣ በኔ በኩልም ብትሄዱ በኔ ድንበር ተጠግታችሁ ብትሄዱም ችግር የለም ማለት። ስለዚህ ኢራኖቹም ሮቦ ከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ሆርሙዝ ሰርጥ የኛ ነው 4 ነጥብ። ሌላ አሻጥር ውስጥ ሌላ ማለቅለቅ ውስጥ እንዳትገቢ ብትባልም ኦማን ወደ አላቅላቂነቱ በማዘንበሏ ምክንያት ወዳጅ የነበረችው የኢራን ቅርብ ጎረቤት ጓደኛ የነበረችው ኦማን ሌሊቱ ልክ እንደ ኩዌት እንደ ባህሬን እንደ ጆርዳን ስትፈለጥ ስትቆጣቀጥ አድራለች። ዋጥ ነው ያደረገችው ኦማን፣ ዋጥ ጸጥ ነው። ወረገራችን ላይ ከአንድ ሰዓት በፊት የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ እንደለመደው በውስጡ ምንም አይነት ሴራን አሻጥር መያዝ የሚችል ሰው አይደለም። የመጣውን ሁሉ የሚያቀረሽ ሰው ነው። ስለዚህ የአሜሪካን ፖለቲካ በከፍተኛ ሁኔታ እየጎዳ ያለው ይሄ ነው። የመጣለትን ያቆረሻል። ዛሬ ምን አለ? የኢራንን የሆርሙዝ ሰርጥ ሙሉ በሙሉ አሜሪካ ትወስዳለች። ላለፈው 47 እና 50 ዓመት በነፃ ደማችንን አፍስሰናል፣ አጥንታችንን ኮስክሰናል። ይሄን ሆርሙዝ ሰርጥ ዓለም በነፃ እንዲጠቀም አድርጎን ነበር። ከዚህ በኋላ እያንዳንድሽ መርከብ ለኢራን ሳይሆን ለኔ ትከፍኛለሽ። እና ይሄ ተራ ፉከራና ሽለላ ቆረቶ ነው ወይስ ማድረግ ይችላል የሚለው መጠየቅ አለበት፣ መፈተሽ አለበት። ይሄ ተራ ቆረቶና ሽለላ ነው። አሜሪካኖች ይሄን ወደ መሬት ማውረድ አይችሉም በምንም ተአምር። የሆርሙዝ ሰርጥን ከኢራን ወስደው አሜሪካ የሆርሙዝ ሰርጥ ባለቤት ሆና ከዚህ በኋላ የሚያልፈው የትኛውም የዓለማችን መርከብ ለአሜሪካ እየከፈለ ሊያልፍ እና ከዛ በፊት ግን ኢራን ልትወድም አመድ ልትሆን ከዚህ ላይ ቢሊየንስ ኦፍ ዶላርስ እናፍሳለን፣ ሀብታም እንሆናለን ያለው ቃል በቃል። ትሩዝ ገጽን ገብታችሁ ማየት ትችላላችሁ። የትራምፕ ትሩዝ ገጽ ገብታችሁ ብታየት አሜሪካ ቢሊዮን ዶላር ታፍሳለች፣ ሀብታም እንሆንበታለን። በማን ንብረት እንደሆነ እናንተ እንግዲህ ፍረዱ። እና እያንዳንዷ መርከብ ልክ ኢራንን ያሰበችውን ክፍያ ለኔ ትከፍሉኛላችሁ። ኢራን የራሷ የባህር ክልል ነው፣ በድንበር የምትጋራው ነው። ለዘመናት በዚህ ባህርና ዙሪያ ላይ ባሉ ሀገሮች ላይ ከፍተኛ ተጽዕኖ የነበራት አገር ነች። አሜሪካ 5-6,000 ኪሎ ሜትር አቋርጣ 10,000 ኪሎ ሜትር አቋርጣ የሰው መሬት የሰው ውሃ የሰው ድንበር የኔ ነው፣ ግን አይሳካም። ከዚህ በፊት እንደምታውቁት አሜሪካ ብዙ ቀረርቶና ግርግር አሰምታ ነበር። ብዙ ግርግር የኢራንን ካርግ ደሴት ተቆጣጥሬ እወስዳለሁ ብላ ነበረ። ተራ ቀረርቶ ሆኖ ነው የቀረ። ተራ መንደርቴ ቀረርቶ ሆኖ ነው። የኢራንን ዩራኒየም ተሸክሜ አዝየው እወስዳለሁ ኮማንዶችን ልኬ አይቻልም። ተራ መንደር ቀረርቶ ሆኖ ነው የቀረ።
እና ኢራንንም እጎለብጠዋለሁ፣ የኢራንን መንግስት እቆጣጠራለሁ፣ ፈላጭ ቆራጭ ሆንበታለሁ ብላ ማስበ ነው። አልተቻለም። የህልም ቅዠት ነው። የማይሆን እብደት ነው። ስለዚህ አሜሪካ በእውነቱ የምታወራውን ነገር ለማድረግ አቅሙስ፣ ድፍረቱስ፣ ብቃትስ አላት ወይ ነው ጥያቄ። የለም ነው መልስ። የኔ ጌታ የለም መልሶ የለም። የሚፎክሩትን የሚያቁራሩትን ለማድረግ መሬት ላይ ለመፈጸም አቅሙ የላቸው እንጂ ከዚህ በፊት በኢራን ካርጎ ደሴት ላይ ብቻ አይደለም፣ በኢራን ዩራኒየሙም ላይ አሜሪካ ደንፍታ ነበር፣ አቁራርታ ነበር፣ አልተሳካም። የኢራን ነዳጅ ጉዳይ ላይ አሜሪካ ብዙ ደንፍታለች። እንቆጣጠራለን የኢራንን ነዳጅ እንደ ቬንዙዌላ ነዳጅ ሙሉ በሙሉ እኛ እንወስደዋለን፣ ከዛ ላይ ቢሊየንስ ኦፍ ዶላርስ እናፍሳለን ብላ ነበር፣ አልተሳካም። ህልም ቅዠት ነው የቀረ። ህልም እንደውም የመሳካት እድል አለ፣ ቅዠት ነው የቀረ። እና አሁን ደግሞ ሌላኛው ቅዠት ሆርሙዝ ሰርጥን እንቆጣጠራለን ነው። መጀመሪያ የቃዣችሁለትን አሳኩታ። መጀመሪያ የተነሳችሁለት ዩራኒየሙን ነው። ዩራኒየሙን እስቲ ውሰዱት። ከዛ በኋላ ወንድን እንለየው እስቲ፣ ጆግናን እንለየው እስቲ። ዝም ብለው ምላስ መንደርቴ ምላስ ብቻ አይሆንም። ካርግ ደሴት እንቆጣጠር፣ ተቆጣጠሩ፣ እንየው። ነዳጅ ቆጣጠሩ፣ ተቆጣጠሩ፣ እንየው። ከዛ በኋላ ወደ ሌላው ቱልትላ፣ ወደ ሌላው ቶርተራ ትሄዳለች። እና በጣም የሚያስደንቅ አሁን ደግሞ ሆርሙዝን ሙሉ በሙሉ ተቆጣጥረን በዚህ የሚያልፍ እያንዳንዱ መርከብ ለአሜሪካ ይከፍላል። በምን አመክንዮ፣ በምን ምክንያት? ምንም የማይመስል ነገር ነው። እና ይሄ ነገር ሄዶ እኔ በእርግጠኝነት ለመናገር የምችለው ይህ ጉዳይ በቀላሉ ዓለም የምትወጣበት ጉዳይ አይመስለኝም። ከፍተኛ የነዳጅ እጥረት፣ ቃሌን አስምሩ፣ ከፍተኛ የነዳጅ እጥረት በመላ ዓለም ይፈጠራል። ከፍተኛ የዋጋ ውድነት በመላ ዓለም ይፈጠራል። ወደማይመለስበት ቀውስ ኢራኖቹ አንድ ጊዜ ያለ ነው። በቃ ኢራን ውስጥ የዋጋ ውድነት ምንድነው ግሽበት የሚባል ኢንፍሌሽን በከፍተኛ ሁኔታ አለ። ምንም አዲስ ነገር የለም። እና ዓለም ግን ወደ እጅግ በጣም አደገኛ ወደሆነ አቅጣጫ ሊሄድ ይችላል የሚል ግምት አለኝ። ሰዎቹም ውስጣቸው ብዙ ሴራ አለ። የሰውን ነዳጅ፣ የሰውን ወርቅ፣ የሰውን ማዕድን፣ የሰውን ዩራኒየም፣ የሰውን ሀብት፣ የሰውን ባህር ክልል፣ የሰውን መሬት የሚያሳፍር ህልምን ያላቸው ስለዚህ አሁን እየተሄደበት ያለው መንገድ በእውኑ አዋጭ ነው ወይ? ምን ያክል ለውጥ መፍጠር ይችላል? ምን ያክል ውጤት ለዓለም መፍጠር ይችላል? እነዚህ ሰዎች ለራሳቸው ውርደት ይዘው ለዓለምን ችግር ይዘው የሚመጡበትን መንገድ ነው የመረጡት። ለምን 300 ቢሊዮን ዶላር ለኢራን መክፈል ማለት ተራ ነገር ነው። ተራ አንድ አሜሪካዊ ባለሀብት ካለው ንብረት ላይ ግማሹን ቢሰጥ የሚያበቃ ጉዳይ ነው። በቃ አሁን እኮ ስጦታ አይደለም፣ ለኢራን ስጦታ አይደለም። የተያዘባት ከ120 ቢሊዮን ዶላር ገንዘብ አለ። እሱን ቢሰጡና የተወሰነ ኢንቨስትመንት ቢደረግ አለቀ በቃ። በእርግጥ ሆርሙዝ ሰርጥን አለቅም ማለቷ ኢራን በቀጣይነት በቀጠናው ላይ ያላትን ተጽዕኖ ለማስጠበቅ ነው። እንደኔ ግምት የዚህ ነገር ላይ ኢራኖቹ ግትር ይሆናሉ ብዬ አላሰብኩም። ምክንያቱም በጣም አደገኛ ነገር ይዞ ስለሚመጣ ምናልባት ይሄን ለጊዜው አዘግይተው ሌሎች ነገሮችን ይወስዳሉ የሚል ግምት ነበር። ነገር ግን እኔ ይሄንን የሆርሙዝን ጉዳይ ምክንያት አድርገው ሰበብ አድርገው ኢራኖቹ የኒኩሌር ጦር መሳሪያ መታጠቅ የፈለጉ ይመስለኛል። ግምቴ ነው። ይሄን ሆርሙዝ ሰርጥ ጉዳይ በማክረርና በመለጠጥ ስምምነቱ እንዲፈርስ፣ ስለዚህ ስምምነቱ ፈርሶ ወደ ጦርነት በሚገቡ ጊዜ ኢራን ሙሉ በሙሉ የኒኩሌር ጦር መሳሪያ ለመታጠቅ ሰበብ ያደረገችው ይመስለኛል ሆርሙዝ ሰርጥ እና አንድ እሱ ነው። በእርግጥ ሁለቱ ደግሞ በዘላቂነት ለሚደርስባት ጥቃት ይሄንን ቀጠና መቆጣጠር እንደ ኒኩሌር እንደ አደገኛ የኒኩሌር ጦር መሳሪያ የምትጠቀምበት እድል ስላለ ከዚህና ከዛ አንጻር ይሆናል። ትልቁ ነገር ግን በዚህ ግርግር ይሄ ጦርነት የሚቀጥልና በኢራን ላይ የሚደርሰው ውድመት የሚጨምር ከሆነ ኢራን ሆርሙዝንም ሙሉ በሙሉ ትቆጣጠራለች። እንደውም በተጨማሪ ደግሞ የኒኩሌር ጦር መሳሪያ ባለቤት የምትሆንበት እድል ሰፊ ነው። ይሄ ደግሞ የተነገረና ያልተነገረ አለ። የኒኩሌር ጦር መሳሪያ የተነገረው ራሳቸው የሚይዙት ምናልባት እስከ 30 25 የሚሆኑ የኒኩሌር ጦር መሳሪያዎችን ሊይዛሉ። ያልተነገረው ደግሞ አንድ 10 ከሰሜን ኮሪያ፣ አንድ 10 ከራሽያ፣ አንድ 10 ደግሞ ከቻይና ሊያመጡና የኒኩሌር ጦር መሳሪያውን ቁጥር ወደ 100 ከፍ ሊያደርጉ ይችላሉ። በዛ በኩል ቀጠናውን ሙሉ በሙሉ ለመድፈቅ
ጥረት ያደርጋሉ የሚል ግምት አለኝ። ይሄ የኔ ሐሳብ ነው። የእናንተ ሐሳብ ምን እንደሆነ ደግሞ በኮሜንት ሴክሽን ላይ እንድትሰጡኝ እንድትጽፉልኝ እፈልጋለሁ። ለሁሉም ከልቤ አመሰግናችኋለሁ። እግዚአብሔር አክብሩልኝ። ወዳችኋለሁ። ፒስ